ከፍቶኛል እናት በመዳን ቤት አንገትሽ ደፍተሽ ምትሰሪዋ ውድ እህቴ ውድ ስደተኛ እህቴ እምቢ ማለት ጀምሪ እምቢ ለማለት አታርፍጂ ከረፈደ ዋጋ ያስከፍልሻል እምልሽ ለዚህ ነው ማለት ነው አንዳንዴ ከረፈደ እምቢ ማለት ስትጀምሩ ለውጥ የለውም ለውጥ አታመጡም ምክንያቱም ደክሟቸዋል በጣም ገብታችኋል አይደለ ግን አዲስ መመጣችሁ የቆያችሁ የተበላችሁ 17 አመት 18 አመት ባዶ እጄ ነኝ ምንም የለኝም ብቻ አልহামዱሊላህ ምናምን እሚሉ በርካታ እህቶችን ኮሜንት ላይ አይቻለሁ ማለት ነው በዚህ እህታችን ምክንያት እቺ እህታችን ምንድነው ያለችው አባትም እናትም ከቶኛል ወንድምም ከቶኛል ባሌም ንቆ ሰድቦኛል ነው ያለችው የለፋሁበትን ልጅነቴን ያጣሁበትን ገንዘቤን በልተው እትፍ ብለውኛል እንደ ማስቲካ አኝከው ተፍተውኛል ነው ያለችው ሁሉም ቤተሰብ አንድ አይደለም እህቶቼ ንቁ ቤተሰባሽ ጥሩም ሆነ መጥፎም ሆነ ንቂ እምቢ ማለት ጀምሪ በራስሽ መወሰን ጀምሪ ውድ እህቴ በራስ መወሰን ማለት እንዴት ነው ይሄ ቪዲዮ ለስደተኛ እህቶቻችሁ እንዲደርስ ላይክ ኢምፖርታንት ነገር ነው ውዶቼ ወላሂ ነው ማለት ኢምፖርታንት ለምን ላይክ ስታደርጉት ለብዙ እህቶቻችሁ እንዲደርስ ይሆናል ማለት ነው ይሄ ቪዲዮ ማለት ነው ሰብስክራይብ አድርጉና የደወል ምልክቱን ተጫኑ የኔ ቪዲዮዎች እንዲደርሷችሁ ማለት ነው የኔ ቪዲዮዎች ስታዳምጡ አጥር ምጥና አድርጌ ነው ማቀርበው 8 ደቂቃ ብቻ ነው ሰዓታቸው አይበላባችሁም ግን ከተማራችሁ የገባው ከገባው በጣም ይማርበታል የኔ ቪዲዮ ገባችሁ አይደለ ስለዚህ ይሄ ቪዲዮ ላይክ እና ሼር ሰብስክራይብ ደውል ምልክቱን በመጫን ለብዙ እህቶች ደግሞ ከቻላችሁ ዋትስአፕ ላይ የኔ ቪዲዮ ወላሂ ነው ምላችሁ ሼር ብታደርጉ አያሳፍርም የኔ ቪዲዮ አያሳፍርም ያኩራል የኔ ቪዲዮ እኔ በራሴ ከጌታዬ በታች በራሴ በመናገረው ነገር 100% ለእህቶቼ ይጠቅማል ብዬ ስለማስብ ነው ማለት ነው ኦኬ እህታችን በጣም ብዙ አመት ሆኗታል አያችሁ ሁሉም ነገር አንዳንዴ በነገራችን ላይ ከረፈደ በኋላ እምቢ ብትሉም ለውጥ አታመጡም ወድቃችኋል ኦሬዲ ማለት ነው ስፔሻሊ ሴት ስትሆኚ ከወደቅሽ ይከብድሻል ለመነሳት ስፔሻሊ እድሜያችሁ ሲገፋ ግን አሁንም አልረፈደም በህይወት እስካላችሁ ድረስ ሴቶች አልረፈደም አሁን ይበልጥ አሪፍ ነው ያላችሁበት ሁኔታ ብትሰሩም የሆነ ቤት ቋሚ ቤት አግኝታችሁ የምትሰሩ ከሆነ 1 አመት ብትሰሪ 500 ሺህ ብር ትይዛለሽ 1 አመት ብትሰሪ 500 ሺህ ብር ትይዣለሽ 2 አመት ብትሰሪ 1 ሚሊዮን ብር ይኖርሻል ከዛ በኋላ ደግሞ የሆነ መሬት ትገዣለሽ በ1 ሚሊዮን ብር ግዴታ አዲስ አበባ መሆን የለበትም ዋና ከተማ አዋሳ መሆን የለበትም ላንጋኖ መሆን የለበትም ባላችሁበት አካባቢ ምናምን መሬት ለመግዛት ሞክሩ መሬት ስትገዙ ደግሞ ኮንትራት ቤት ያላችሁ እህቶቼ ከቻላችሁ በውክልና ብትገዙ ውክልና አጥፋችሁ በውክልና ብትገዙ በጣም መልካም ነው ለምን ህገወጥም ቢሆን በራሳችሁ እንትን ቢሆን በራሳችሁ ስም ቢሆን አሪፍ ነው አሁን አብዛኛው ህገወጥ የሚገዙ እህቶች በአባታቸው ስም ወይ በቤተሰብ ስም ወይ በወንድም ስም ምናምን የሚገዙት ማለት ነው ያኔ መካድ ይችላሉ እንደፈለጉ አንደኛ ይሄ ቦታ ህገወጥ ነው ገባችሁ አይደለ ሁለተኛ ደግሞ ሪሲት ያዙ ብር የምትለኩበት ለምሳሌ ለወንድም አባትና እናት እንኳን ካሽ ብር አስቀምጦ አላቀም አይልም ይጠፋባቸዋል አሁን እኔ አባትና እናት ይከዳል ብዬ ማስበው እንዴት መሰላችሁ እዛ ያሉት ልጆች ያስፈራሯቸዋል ወይ በእናንተ በራሳችሁ ህይወት ነው የሚያስፈራሯቸው ወይ በራሳቸው ህይወት ያስፈራሯቸዋል አንዳንድ ወንድሞች አሉ እንደዛ በጣም መጥፎ ማለት ነው እንደዛ አድርጉ እህቶቼ ካልሆነ ደግሞ ቤተሰብ ጥሩ አይደሉም ለኔ ያስቡልኝ የምትሉ ከሆነ ወርቅ ገዝታችሁ አጊጡ ወርቅ ገዝታችሁ ለጣታችሁ ለእጃችሁ ለጆሮአችሁ ለአፍንጫችሁ ሳይቀር አጊጡት ማለት ነው ለአንገታችሁ አጊጡበት ነገ ኢትዮጵያ ብትጂ ወርቁ አሲዘሽ ንግድ መጀመር ትችያለሽ ብር ሰው ላይ አታስቀምጡ እኔ አልፈርድም ሲጀመር ብር ባሁኑ ሰዓት ለሰው በድሮም ሰዓት ይሁን ባሁኑም ሰዓት ብር ለሰው ሰጥቶ አስቀምጥልኝ ማለት ቂቤ ፀሐይ ላይ አስቀምጦ እንደመጠበቅ ማለት ነው ቂቤ ፀሐይ ላይ ብታረጉት አሁን ይቀልጣል አይደል ይቀልጣል ስለዚህ ምንም ለውጥ አታመጡም ማለት ነው ብራችሁ ህገወጥ ከሆናችሁ አገራችሁ ግቡና አካውንታችሁን ከፍታችሁ ተመልሳችሁ እንደለመዳችሁ ስኑ ካልሆነ ደግሞ ሌላ ሀገር ሄዱ ስደት ነው የራሳቸው አካውንት ይኑራችሁ በነገራችን ላይ አሁን ባሁን ሰዓት የሚመጡ እህቶቼ በርካቶቹ አካውንት አላቸው አካውንታችሁ ላይ ያስገቡ 50 ሺህ ብር 60 ሺህ ብር 70 ሺህ ብር አትላኩ ለቤተሰብ ምንም አያረግላቸው ወይ እነሱ ማይለወጥበትም እናንተ ማትለወጡበትም ወይ ብሩ ይጠራቀም
ብሩ እናንተ ጋር 200 150 100 እየላካችሁ የቀሪውን ብር አጠራቅሙት። ቆይ እናንተ እኮ ችግሩ እኮ እናንተም ችግር አለባችሁ። እዚህ ትመጡና ቤተሰብ ካላስተዳደርኩ ካላቋቋምኩ 50 ዓመት ያልተለወጠ ቤተሰብ ካልቀየርኩት ያለሽ አትቀይራቸውም። እነሱ 50 ሺህ ብር 60 ሺህ ብር ብትልኩላቸው ወላሂ ነው ምላችሁ ምግብ ጥሩ ምግብ ሰርተው ጎረቤት ከመጥራት ጫት ጥሩ ጫት ገዝተው ጎረቤት ጠርተው ከመቃም አያልፍም። ምንም አያረጉበትም። ልብስ አይቀይሩበትም። ብትሄዱ አፈር ከሰል ነው የሚመስሉት። ልብስ ግዙ እንኳን ብላችኋቸው ብር ብትልኩላቸው ወላሂ ነው ምላችሁ ልብሱ ያ እናንተ አስባችሁ ብር የላካችሁለት ልብስ አይገዙትም። ወይ ተንጠለጠለ ሰልባጅ እንኳን በምን ቅጡ ከሰልባጅ የሚያንስ ልብስ ይሄ እንትን ላይ ገበያ ላይ ተንጠልጥሎ የሚሸጥ ልብስ አለ አይደለ? እሱን እንደው ሰልባጅ ኳሊቲ ነው። ሰልባጅ ኳሊቲ ነው። እናንተም አትለወጡም፣ እነሱም አይለውጣቸውም። እናንተ የምትልኩት ብራችሁ አጠራቅሙት። ወይ የአንድ ዓመት ብር ወይ የ7 ወር የ8 ወር ብር ራሳችሁ ጋር አጠራቅሙ። ራሳችሁ ጋር ከመዳም በየወሩ እየተቀበልሽ ራስሽ ጋር ነቃ ደንገጥ በይ እህቴ ነቃ ደንገጥ በይ። ላንቺ ሹፌር አያስፈልግሽም ማሬ። አንቺ የራስሽ የህይወትሽ ሹፌር ነሽ እንዴ። ሰው አካውንት ከሌለ ወርቅ ገዝቶ ይለብሳል። አንድ ነገር የላትም። ፊቷ ድረስ ተቃጥሏል። ሀቢብቲ አንቺ እድሜ ልክሽ የላክሽው ብር ማለት ነው። ነገ ኢትዮጵያ ሄደሽ የት ነው ብታይ አያውቁትም። ምን አድርገሻል ነው የሚሏችሁ። ወላሂ ነው የምላችሁ። ምን አድርገሻል፣ ምን አይተናል ነው የሚሉት። እባካችሁ የራሳችሁ ሹፌር ሁኑ። ራሳችሁ ምሩ። ቤተሰብ 60 ሺህ 70 ሺህ ደግሞ ያገቡ እህቶች የደረሱ ያገቡ የወለዱ ወንድሞች ካሏችሁ ወላሂ እንዳትረዷቸው፣ እንዳሰጧቸው። እንደው የወይ አረብ ሀገር ለመምጣት ምናምን ካልሆነ በስተቀር እዛ ሱቅ ከፍቶ እንዲኖር እዛ የሆነ ነገር እንዳታረጉ፣ እንዳታስቡት። ጠላት ነው የምታፈሩት። ባጃጅ ብትገዙ ባጃጁ ተበላሽቷል፣ የሆነ ነገር ሆኗል፣ የሆነ ነገር ወልቋል ነው የሚሏችሁ። የሆነ ነገር ብታረጉ የሆነ ነገር ሆኗል እያለ እድሜ ልካችሁ ዋጋ እየከፈላችሁ ነው የምትኖሩት። እነሱንም መለወጥ አትችሉም፣ ራሳችሁን መለወጥ አትችሉም። ይሄው ዞሮ ዞሮ እንደዚህ ነው የምትሆኑት። እንደዚህ ዋጋ ትከፍላለች። እቺ ልጅ አሁን ልስራ ብትል አሁንም አልረፈደም። ከዚህ በኋላ እምቢ ብላችሁ እምቢ ማለት ጀምሩ። በቃ እምቢ፣ አያገባኝም። ድሮ እየኖሩ አልነበረ? መርዳት ካለብሽ ነገ መጀመሪያ ራስሽን አቋቁመሽ ቤተሰብሽን መርዳት ትችያለሽ። አለቀ። እነሱን መርዳት አይረፍድም። ራስሽን መርዳት ግን ራስሽን ማቋቋም ግን ራስሽን ከጓደኞች በላይ ማድረግ ግን ይረፍዳል። ወላሂ እነሱ ያው ናቸው። ምንም እነሱ መቀየር አትችሉም። ኦኬ ቤት ሰርታችሁ ምናምን ቤት ምንም ያደርግላችሁም ለነሱ ሲጀመር ማለት ነው። ወላሂ እውነቴን ነው የምላችሁ። መጀመሪያ ለራሳችሁ ቤት ይኑራችሁ። መጀመሪያ ነገ አንቺ ከአረብ ሀገር ባዶሽ ብትመለሺ ማለት ነው ወላሂ ቢላሂ ነው የምላችሁ እነሱ ጋር መኖር አትችሉም። ቪላ ቤት ብትሰሩ እነሱ ጋር ምን አደረግሽ ውጪ ከቤት ነው የምትባዩ። ምን አደረግሽ ነው የምትባዩ። እዚህ ሆነሽ ከምትረጂው ይልቅ እዛ ሆና እሳት እፍ ያለችው ናት የምትመረጠው የምትወደደው ማለት ነው። ለማንኛውም ቪዲዮ እንዳላረዝምባችሁ በጣም ወዳችኋለሁ። በጣም አክባሪያችሁ ነኝ ውዶቼ፣ የኔ ውድ እህቶች። እባካችሁ ተጠንቀቁ። እባካችሁ የእናንተ ሹፌር ከእናንተ ማንም ለእናንተ የሚበልጥ ሰው የለም። ከእናንተ በላይ ለራሳችሁ የሚያዝን ሰው የለም። ለራሳችሁ ዘኑ፣ ራሳችሁ ውደዱ፣ ራሳችሁን አክብሩ። እኔ እችላለሁ፣ እኔ ብሬን ማስቀመጥ እችላለሁ ማለት ልመዱ። አገር ቤት ብር አትላኩ በየወሩ። ብራችሁ እስቲ ብሩ ሲኖር እኮ ሞራሉም ይኖራችኋል። ማዲያት አይወጣባችሁም፣ አይጨንቃችሁም። ለምን ብር አለ እጃችሁ ላይ። የምትሰሪበት ብር እጅሽ ላይ ነው። ገባችሁ? ግን እየሰራችሁ አገር ቤት ምትልኩ በየወሩ አገር ቤት ምትልኩ ከሆነ ማዲያት ማውጣት ትጀምሪያለሽ፣ ብጉር ማውጣት ትጀምሪያለሽ። ሰው ይጨንቅሻል፣ እርካታ የለሽም። እስቲ ቻሌንጅን ጀምር። ወላሂ ብር የማስቀመጥ ቻሌንጅ ደሞዛችን በየወሩ ተቀብለን እጃችን ላይ የማስቀመጥ ቻሌንጅ እንጀምር። እንዴት እንደሚጣፍጥ እንዴት ስዊት እንደሆነ ታዩታላችሁ። ይሄ ቪዲዮ ለጓደኞቻችሁ ብቻ ለምታውቁ ሰው ሁሉ ስደት ላለ ሰው ሁሉ ሼር አድርጉ።